ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል ይላል። ማይክል ጃክሰን ብዙዎች ዘፋኞች ብዙዎች በጥልቅ ውስጥ የገቡ በብዙ አይነት መንገድ የነበሩ አንዳንድ አርቲስቶች ሁሉም አይደሉም፣ ግን ዘፋኞችን ስትመለከቱ አብዛኞቹ የኢሉሚናቲ ወይንም 666 የሚገቡ ጥልቅ የገቡ ሰዎችን ስታዩ ከደም ጋር የተያዘ ከደም ጋር በሉሲ ይተባረክ ከደም ጋር የተሳሰረ ኪዳን ማለት በሁለት ሰዎች መካከል የሚደረግ ቃለ መሐላ ማለት ነው። ትስስር ማለት ነው። ስለዚህ ዘጸአት ላይ ስትሄዱ አንድ ነገር ስናይናል። በበጉ ምንድነው በመቃኑ ላይ ምን በለዋለ? በበሩ መቃን ላይ በግ ታረደና የበጉን ምን ደም ወስደ በመቃኑ ላይ ምን በለው ቀባዋል። እስራኤላውያን እንዳይነኩ የኪዳን ሕዝብ እንዳይነካ ደግሞ ግብፃውያንን ደግሞ እየሄዱ የሞት መላእክቶች ምን እንዲሉ እንዲገሉ ደሙ ባለበት ቤት ሞት ላይ ገባ። እሺ ሞት ላይ ገባ በሉስ። ስለኔና ስለናንተ ነው ያወራ ያለው። በእኔና በእናንተ ቤት ሞት ላይ ገባ፣ ሞት ላይ ሰራ፣ ሞት ይንዣበባል፣ ሞት ይሮጣ፣ በዛ ይሽከረከር ይችላል። ነገር ግን እንዳይገባ ምን አለ? ደም አለ። እሺ ደም አለ በሉ። ደሙ ምልክት ነው። ደሙ የሚናገር ነው። ከአቤል ይልቅ የሚጮህ የማን ደም ይላል? የኢየሱስ ክርስቶስ ደም ይላል። ጩኸት አለው ደሙ። ደም ይናገራል። ኢየሱስ ጌታ ደም የሚናገር ነው። ስለዚህ በዛን ጊዜ ላይ በጣም የሚገርመው ነገር ደሙ የተደረገበት ቤት ሁሉ ሞት አይገባም፣ የሞት መልአክም አይመጣም። ምን ስላለ? ደም ስላለ። ዛሬ ደግሞ በአዲስ ኪዳን ኢየሱስ በደሙ የዋጃቸው ሕዝብ ቤት ውስጥ ምን አይገባም? ሞት አይገባም። የማወራችሁ ስለ ዘላለም ሞት ነው። የዘላለም ሞት የማይደፍረው የኢየሱስ ደም ባለበት ሰው ሕይወት ውስጥ ነው። ደሙ የሚያነጻ ነው። በዚሁ አጋጣሚ ኢየሱስን ለምን መጣ ብትሉት ደሜን ላፈስ ነው የሚለው። ለምን መጣ? ልቆስል መጣው። ለምን መጣ? ለሰው ልጆች ልንከራተት መጣው። ለምን መጣ? ሕይወትን ለመስጠት፣ ሕይወትን ምን ለማድረግ? ለመዝራት መጣው። ደሜን አፍስሽ የሰዎችን ኃጢአት ጉድፍ ቆሮንቶስ ላይ እንደምታውቁት እርሱ ይላል አይደለ? የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱ ምን አደረገው ይላል? ኃጢአት አደረገው ይላል። ምን እንድንሆን? እኛ ጽድቅ እንድንሆን። አጠገብ ያለው እሱ ጽድቅ ነው ማለት ጽድቅ ነው ያለው መጽሐፍ ቅዱስ ነው የሚለው። ጽድቅ ናችሁ። አንድ ጊዜ ሰው ታይቶ ከሆነ ጻድቅ ሲባል አንዳንድ ሰው ይከብደዋል። ያንተ ማንነት ሳይሆን ጻድቅ ያደረገ የኢየሱስ ደም ነው። ኢየሱስ ጌታ ነው። እንደዚሁም አሁን አንዳንድ ሰው ቅዱስ ሲባል ይከብደዋል። አንዳንድ ሰው አሁን ሴቶች ብጽዕት ቢባል ችግር አለ። ማርያምን ብጽዕት ያረጋት እኮ የኢየሱስ ክርስቶስ መገኘት ነው። በእኔና በእናንተ ሕይወት ውስጥ የኢየሱስ ደም ባለበት ሕይወት ውስጥ ሁሉ መንጻት አለ። ደሙ የሚያነጻ ነው። ደግሞ ሲያነጻ ለዘላለም ነው። የበጎች ደም ግን ማንጻትን ስትመለከቱ ጊዜያዊ የሆነ መፍትሄ ነበረ። ዘላለማዊ መፍትሄ አልተገኘለትም ነበር። ዘላለማዊ መፍትሄን ለመስጠት እግዚአብሔር ልጁን ኢየሱስ ክርስቶስን ምን ማለት ነበረበት? የእግዚአብሔር በግ ሆኖ መታረድ ነበረበት። ምን እንዲሆን? ደም እንዲፈስ። ደም ሳይፈስ ስርየት የለም ይላል። ስርየት የሚታወቀው ደም ካለ። የማደም የኢየሱስ ደም። ይሄ ሰው ከቆሻሻ ከሆነ ነገር ለመንጻት አይታችሁ ከሆነ ወይ ሳሙና ይጠቀማል ወይ የሆነ ነገር ይጠቀማል። ብቻ ይሄኛው ስጋዊ ማንነትን በቆሻሻ በሳሙናም ቢሆን ታነጻዋለህ። ዘላለማዊ የሆነውን ነፍስን መንፈስን ግን ደግሞም አልፎ ነፍስ የሰው ልጅ ሶስት ነገር አለው ታውቃላችሁ። መንፈስ፣ ነፍስ፣ ስጋ አለ። ነገር ግን ይሄ ማንነትን ሊያነጻ የሚችለው ግን የትኛውም ነገር አለ የኢየሱስ ደም ነው። ብዙ ካህናቶች ሞት ከልክሏቸዋል። ብዙ ካህናቶች ሞት ወስዷቸዋል። ለዘላለም የእግዚአብሔር ካህን የሆነው ኢየሱስ ክርስቶስ ግን የኔና የናንተን ሕይወት ለዘላለም በደሙ አንጽቶታል። እሺ ነጽቻለሁ በሉስ። አሁን ለምሳሌ አንዳንድ ሰው ታውቃላችሁ አይደል? ጴንጤ ሆኖ ድንገት ስተት ቢሰራ፣ ድንገት ቢዋሽ፣ ድንገት የሆነ ነገር ውስጥ ቢገባ፣ ድንገት በዛ እግዚአብሔር ይመስገን
የኢየሱስ ክርስቶስ ደም እኔ ስተት ይሰራ እያልኩ አይደለም ግን አንዳንዱ ስተት ሲሰራ ሰይጣን እየወቀሰው አንተ ኃጢአተኛ አንተ እንዲህ ያለው ከቤቱ እያወጣ ብዙዎችን እያሳደደ ነው የሚወስደው። አንተ ስተት ሰርተህ ወደ ጌታ እንደመቅረብ ያለ ነገር የለም እኮ ብታጠፋም አባት ስር ሆነ በሚያነጻ ቆሻሻ በሚመርግብህ ጭቃ በሚያደርግብህ አንተ ኃጢአተኛ በሚል ሳይሆን አግኝቶ ከነጭቃ ከነድፍ አቅፎ በደሙ የሚያነጻ አባት ነው ያለው ኢየሱስ ጌታ። ስለዚህ ዛሬ እላችኋለሁ የኢየሱስ ክርስቶስ ደም ኪዳን ያለበት ደም ነው። እሱን እንድትይዙልኝ ነው የፈለኩት። ስለምን? ስለ ኃጢአት ስርየት ያገኝ ሰው ልጆች ሁሉ ስርየት ያገኙ ዘንድ ምን ይሉ ዘንድ? ስርየት ያገኙ ዘንድ ምንን ይሉ ዘንድ? ስርየት ያገኙ ዘንድ። ስርየት ደም ካለ፣ ደም ከሌለ ስርየት የለም። ስርየት የሚባለው ነገር ያለው ደም ካለ። አንድ ቃል ላንሳላችሁ ከመጨረሴ በፊት አብርሃም ይስሐቅን ሊሰዋ ሲሄድ አባቴ እንጨቱም ይኸው ቢላውም ይኸው የመስዋዕቱ በግ ግን የት ነው ያለው ሲለው የመስዋዕቱን በግ እግዚአብሔር ያዘጋጃል። ምኑን? መስዋዕት። ኢየሱስም ልክ እንደዚሁ ምሳሌ ነው። ይስሐቅ የኢየሱስ ክርስቶስን ምሳሌ ያሳየን። ባይዘው ኢየሱስ ወንጌላት ላይ ስትመለከቱ አንተ 50 ዓመት ያልሞላ አብርሃምን ምናምን ሙሴን ምናምን ተላለ ሲሉት አብርሃም እኮ ቀኔን አይቷል አለ። አብርሃም ምንን አይቷል? አብርሃም በግ ሊሰዋ ሲሄድ በግ ብቻ አይደለም ያየው የኢየሱስን መስዋዕት ነው ያየው። ለዛ ነው ኢየሱስ ቀኔን አይቷል አለ። ማን? አብርሃም። አብርሃም የእምነት ሰው ስለነበር በእምነት ማንን አይቶት ነበር? ኢየሱስን መስዋዕት እንደሚሆን አይቶት ነበር። ኢየሱስ ጌታ። ስለዚህ ልክ ይስሐቅን ሊሰዋው ሲሄድ ይስሐቅ የማበግ ነበረ። ይስሐቅ የማበግ ነበር። እግዚአብሔር የሰው የአብርሃም አይደለ? አዎ አብርሃም ሊሰዋው ነው። አብርሃም የሰው እግዚአብሔር አይደለ? የእግዚአብሔር በግ ኢየሱስ ነው። ሊሰዋው ሲወጣ ወደ ተራራ ስትመለከቱት ኦሬዲ እኮ ይስሐቅን ሊሰዋው ኦሬዲ ሰውቶታል ማለት ይቻላል። እግዚአብሔር ግን የመስዋዕቱን በግ ያዘጋጃል አለ። እንደተጠበቀው አገኘው ማለት ነው። ልክ አብርሃም ይስሐቅን ሳይሰስት ሊሰዋው እንደወጣ እግዚአብሔርም ሳይሰስት ኢየሱስ ክርስቶስን ለመስዋዕትነት ሰጠ። መስዋዕትነት ቀላል አይደለም። መስዋዕትነት ደም የሚፈስ ደም እስከ ማፍሰስ ድረስ የሚሄድ ነው። ጳውሎስ ይናገራል በእኛ ሕይወት ውስጥ መስዋዕትነትን ስንመለከት ደም እስከ ማፍሰስ ገና አልተጋደላችሁም ይላል ኢየሱስ ክርስቶስ ጌታ። ስለዚህ ዛሬ እንዲህ ብዬ ጨርሳለሁ። እግዚአብሔር በህይወታችሁ ላይ ያስቀመጠው የደም ኪዳን እስኪ የደም ኪዳን ነው በሉ። ደካማ ክርስቲያን ልትሆን ትችላለህ። ደሙን ግን ባንተ ውስጥ ባየ ጊዜ ጠላት አይችልም። ደሙን ባንቺ ውስጥ ባየ ጊዜ ጠላት አይችልሽም። ብዙ ላትጸልዩ ትችላላችሁ። ደሙን ግን የኢየሱስ ደም ባንቺ ላይ በታየ ጊዜ ጠላት አይችላችሁም። እስኪ አይችለኝም በሉ። እስኪ ደሙ ይናገራል፣ ደሙ ይጮሃል፣ ደሙ ጉልበት አለው፣ ደሙ ኃይል አለው። ኢየሱስ ጌታ ነው። ሃሌሉያ። የደሙ ጉልበት ከሁሉ በላይ ነው። ደሙ ኃይል አለው። ስለዚህ የተሳሰርነው በደም ነው። የጥልቅ ኃይላቶች ይሄን ገብቷቸው ከእግዚአብሔር ታውቃላችሁ። ሲጨፈርም ሰው ለምን ይጨፈራል? ካጋንንት አምጥተው ቤተክርስቲያን ላይ ይላሉ። እኔ አልቀበልም። ለምን አይንከባለልም? ኢየሱስ ጌታ ለምን በጭንቅላቱ አይቆምም? ሰይጣን የራሱ የሆነ ነገር የለውም። እያንዳንዱ ኮፒ ፔስት። የት ነበረ ታውቃላችሁ? በእግዚአብሔር ዙፋን ስር የተቀመጠ ምን ነበር? ኪሩቤል ነበር። ያንን ያውቀዋል። እዛ ዓለም የነበረው ገና አምልኮ ወደ ምድር እንዳልመጣ ታውቃላችሁ? አልመጣም። ብዙ ነገር ድሮ በጊታር ጥሩ ነበር። ይሄ ኪቦርድ መጥቶ ይላል ምናምን ይላል። አልገባቸውም ብዬ አስባለሁ። ጊታሩ የእግዚአብሔር ራሱም ሰውየውም የእግዚአብሔር አጋንንትም እኮ የእግዚአብሔር ነበር። አመፀ እንጂ አምልኮን እዛ ተለማምዶ የመጣውን ነገር ታውቃላችሁ አይደለ? ጭፈራ አሁን ምንድነው? እዚህ ወደ ቡጂ ምናምን ብትሄድ ወደ ምንድነው ሐመር ብትሄድ እነሱም ይገባቸዋል። እንዲህ ብትላችሁ አይገባም። እንኳን አፍሪካ ሀገር ሄደ ብትሄድ፣ ናይጄሪያ ብትሄድ፣ እዚህ ኢትዮጵያ ውስጥ እንኳን ያለው እንዲህ ብትለው አይገባውም። እሱ
ነው የሚገባው። እዚህ ታች እየመታ መሬት ኳ እያደረገ ነው የሚገባው። እና ምን ልላችሁ ነው በኢትዮጵያ ሃይማኖተኝነት ሳይሆን ትክክለኛው ነው በደም ትስስርን ስታይ የዘፈኑን ዓለም ስታዩ እያንዳንዱ የሆነ ማለት ከሚያሰናክለው በቀር ውጪ ማለት ነው እያንዳንዱ ነገሮች አጋንንት የእግዚአብሔርን ኮፒ ፔስት ነው ያደረገው። ይሄን ልነግራችሁ የፈለኩበት ሰዎችን ወደ ራሱ ወደ ጨለማው ሲያስገባ መጨረሻ ላስት ላይ የሚያስገባቸው በደም ትስስር። ማይክል ጃክሰን የደም ትስስር ነበረው። ሊሞት ትንሽ ቀን ሲቀረው አይ ቲንክ ቲቪ ጆሹዋ ንስሐ ግባ ፈጥነ ላገኘህና ልጸልይ ልፈልጋለሁ ብሎታል። ቪዲዮውን ያያችሁ ሰዎች ማይክል ጃክሰን አንድ ኮንሰርት ቀርታኛለች እቺን ኮንሰርት ጨርሼ በቃ ልምጣ ብሎ እያሰበ ሳለ የደም ኪዳን እንዳለው ከአጋንንት ጋር ስላልገባው ስላላስተዋለ ይመስለኛል ባፉሚቲ ሴጣን ምናምን ሲል 15 ቀን ሳይሞላው አፈፍ አድርገው ገደሉት ማለት ነው። ምን ስለነበረው ኪዳን። ይሄ ሰው ቶሎ ብሎ ከኢየሱስ ጋር ንስሐ ገብቶ የደም ትስስር ከኢየሱስ ጋር ቢያደርግ ጠላት የሞትን ኃይል ይዞ በማይክል ጃክሰን ላይ መስራት አይችልም ነበር። የትኛውም ኃይል የሞት ኃይል የማይችለው የኢየሱስ ደም የደም ትስስር ሲኖር ነው። የደም ትስስር የኢየሱስ የደም ትስስር የሌላቸውን ሰዎች በቀላሉ ሊገላቸውም ይችላል ፊዚካሊ ስፒሪቹዋሊ። ስለዚህ የደም ትስስር ካለ ስፒሪቹዋሊም ፊዚካሊም ያለው ነገር ጠንካራ ነው ማለት ነው። ስለዚህ ዛሬ እላችኋለሁ ከኢየሱስ ጋር ያለን የደም ትስስር ነው። ይሄ ደም ትስስር ኪዳን አለበት። ኪዳኑ ደግሞ ዘላለማዊ ነው። ለጊዜው ለአንድ ወር ወይ ለአንድ አመት ወይ ለ10 አመት ወይ ደግሞ በዚህ ምድር ብቻ እስካለናል ከዚህ ምድር ተሻግሮ የሚሄድ ነው። ለዘላለም የማይጠፋ የማንነት የተሰጠበት የደም ኪዳን ነው። ከማይጠፋው ዘር የተወለድነው በኢየሱስ ክርስቶስ ደም ነጽተን ነው። ኢየሱስ ጌታ ነው። ስለዚህ የደሙ ኪዳን በህይወታችን ላይ የማይዘነጋ መሆን አለበት። ሃሌሉያ እግዚአብሔር ይመስገን። እንዳልኳችሁ መልእክቴ ጥቂት ስለሆነ እኔ ለወጣቶች መስጠት ስላለብኝ ዛሬ የተገኛችሁ ሰዎች ለምን እግዚአብሔርን በየትኛውም አጋጣሚ ማምለክ ነው። እስቲ ማምለክ ነው በሉ።